ተናስተለን ተመልካቾቻችን የሰኔ 3 2017 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ራዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና። በሀገሪቱ የተለያዩ ክፍሎች የቀጠለው ግጭት የሀገሪቱ የብድር ምጣኔ እንዲጨምር አስተዋጽኦ ማድረጉ ተጠቆመ። አዲስ አበባ የሚገኘው የኦነግ ዋና ቢሮ ከ4 ዓመታት በኋላ ለድርጅቱ መመለሱ ተገለጸ። ወደ ዕለቱ በታሪክ ጥንክራችን ስናልፍ 20 ዓመት የደፈነው የ1997 ምርጫ ውጤትን ተከትሎ ህዝባዊ አመጽ የተቀሰቀሰው በያዝነው ሰኔ ወር መጀመሪያ ላይ ነበር። በዝርዝር እንመለከተዋለን። ወደ ውጪ ስናልፍ የዋግነር ቡድን በማሊ ከ3 ዓመታት ቆይታ በኋላ ለቆ መውጣቱን አስታወቀ። ወደ ቀዳሚ ዜናችን እናልፋለን። ለሰባተኛው ሀገራዊ ምርጫ እጩዎችና መራጮች በኦንላይን መመዝገብ የሚያስችል ሶፍትዌር መዘጋጀቱን ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር ማበልጸጉን አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ያለፉት 6 የኢትዮጵያ የምርጫ ሂደቶች ማኑዋል እንደነበሩ ጠቅሰው በሰባተኛው ሀገራዊ ምርጫ መራጮችም ሆኑ እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበትን ሶፍትዌር ማበልጸግ መቻሉን አስታውቋል። ሰብሳቢዋ ይህን ያሉት ሰኔ 2 ቀን 2017 ዓ.ም በቴክኖሎጂው አስተዳደር ስርዓት ላይ ቦርዱ ከፖለቲካ ፓርቲዎች ጋር ባደረገው ውይይት ነው። ወይዘሮ ሜላት ወርቅ ሂደቱ ኢትዮጵያ በምርጫ ስርዓቷ አንድ እርምጃ ወደፊት መራመድ የሚያስችላት ከመሆኑ ባለፈ በምርጫው ሂደት ላይ ግልጽነትና ተጠያቂነትን ለማስፈን ያስችላል ብለዋል። የውይይቱ ተሳታፊ የፖለቲካ ፓርቲዎች በበኩላቸው ሶፍትዌሩ ጊዜ ቆጣቢና እንግልት የሚቀንስ መሆኑን ጠቅሰው ለግልጽነትና ለተጠያቂነት ምቹ መደላደል እንደሚፈጥር ተናግረዋል። ባሳለፍነው ወር ቦርዱ ለሰባተኛው ዙር ሀገራዊ ምርጫ ሁለተኛው ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወኑን ማስታወቁ ይታወሳል። ቦርዱ ለሰባተኛው ዙር ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን ገልጾ ከዚህ በፊት ከተካሄዱት ምርጫዎች በአፈጻጸም ቀልጣፋና ጊዜያዊ የሚጠይቀውን ዘመናዊነት የተከተለ ለማድረግ እየተሰራ መሆኑ ተጠቁሟል። በሀገሪቱ የተለያዩ ክፍሎች የቀጠለው ግጭት የሀገሪቱ የብድር ምጣኔ እንዲጨምር አስተዋጽኦ ማድረጉ ተጠቆመ። ይህ የተገለጸው ናሁ ቴሌቪዥን የሀገሪቱን የብድር ሁኔታና ያለበትን ዕዳዎች ለመክፈል ያላት አስቻይ ሁኔታን በሚመለከት ከምጣኔ ሀብት ባለሙያ ዶክተር አረጋ ሹመቴ ጋር ባደረገው ቆይታ ነው። የብድር ጫና፣ የውጭ ምንዛሬ እጥረትና የስራ አጥነት ማሻቀብ በሀገሪቱ ውስጥ የማክሮ ኢኮኖሚክ መዛባት የፈጠሩ ሲሆን ለዓመታት የዘለቀውን የማክሮ ኢኮኖሚ መዛባት ለማስተካከል ስትራቴጂካዊ መፍትሄ ያሻዋል ብለዋል። ኤልዳና ታደሰ ተጨማሪ አላት። እንደ አውሮፓውያኑ እስከ 2024 መጨረሻ ድረስ ኢትዮጵያ ያለባት የውጭ ብድር መጠን የመንግስት ልማት ድርጅትን ጨምሮ 31.6 ቢሊዮን የአሜሪካ ዶላር ነው ቢባልም የኢትዮጵያ የውጭ ሀገርና የሀገር ውስጥ አጠቃላይ ብድር 64.36 ቢሊዮን ዶላር መድረሱን የገንዘብ ሚኒስቴሩ አቶ አህመድ ሺዴ የሚኒስተሩን የ9 ወር የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የበጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት አስታውቆ እንደነበረም ይታወሳል። የ2016 ዓ.ም የ9 ወር የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት በቀረበበት ወቅት ከአጠቃላይ የውጭ ብድር ውስጥም ፌደራል መንግስት ድርሻ 20.1 ቢሊዮን ዶላር ሲሆን የመንግስት ልማት ድርጅቶች ድርሻ 8.4 ቢሊዮን ዶላር ድርሻ አለው። ከሀገር ውስጥ ብድር አንጻር ደግሞ የፌደራል መንግስት ድርሻ 21.9 ቢሊዮን ዶላር ሲሆን የመንግስት ልማት ድርጅቶች ድርሻ 13.8 ቢሊዮን ዶላር ነው ተብሏል። የሚኒስተሩን ሪፖርት ያደመጡት ቋሚ ኮሚቴው የመንግስት የሀገር ውስጥ ብድር እየጨመረ በመምጣቱ በቀጣይ የተለያዩ ፖሊሲዎችን በመከተል ማሻሻያ እንዲያደርግ ማሳሰቢያ ሰጥቶ እንደነበረም ይታወሳል። ይህም በተመለከተ ለናሁ ቴሌቪዥን ማብራሪያቸውን የሰጡት በኢትዮጵያ ኢኮኖሚ አሶሲዬሽን ከፍተኛ ተመራማሪና የምጣኔ ሀብት ባለሙያ የሆኑት ዶክተር አረጋ ሹመቴ የበጀት ጉድለት ያለባቸው ሀገራት ከሀገር ውስጥና ከውጭ ምንጭ ብድሮችን በመውሰድ ኢኮኖሚያቸውን መደጎም የተለመደ ቢሆንም የብድር ሁኔታውን መመጣጠን ካልቻለ አጠቃላይ ምጣኔ ሀብቱ ላይ የሚኖረው ተጽዕኖ ከፍተኛ ነው ይላሉ። መንግስት ከልማትና ከግል ባንኮች የቦንድ ሽያጭ ማቅረብን ጨምሮ በተለያዩ መንገዶች ከሀገር ውስጥ ብድሮችን መውሰድ ጤናማ ቢሆንም የግል ሴክተሩ የሚያንቀሳቅሰውን የጥሬ ገንዘብ አቅርቦት ላይ ግን ጫና እንደሚፈጥርና ጥንቃቄ ሊደረግበት እንደሚገባም ይገልጻሉ። የአንድ ሀገር የብድር የመክፈል አቅም የሚለካው በዋናነት የሚታየው ወደ ውጭ ገበያ በሚያቀርቡት ምርት ብዛት ነው ብለዋል። የውጭ
የሚላከው ሸቀጥ አይቶ የመንግስትን ገቢ መሰብሰብ አቅም አይቶ የኢትዮጵያ የውጭ ዕዳ መክፈል አቅሟ ከጂዲፒው አንጻር ሲታይ ጥሩ ወይም ግሪን ላይት የሚባለው ላይ ነው ያለችው፣ አረንጓዴ መብራት ላይ ነው ያለችው። ያ ማለት ጥሩ የሚባለው 20 ምናምን ካልበለጠ ድረስ የውጭ ዕዳ የምከፍለው ነው። ስለዚህ እስከ 20 ምናምን % ቢሆን ከጂዲፒ አንጻር ቅቡል ነው። ከኤክስፖርት አንጻር ነው በዋናነትም አንድ ሀገር ዕዳዋን መክፈል ትችላለች ተብሎ የሚታየው በርደኗ ወይም ጫናዋ የሚታየው ወደ ውጭ የምትልከው ሸቀጥ ምን ያክል ነው፣ ከሱ አንጻር ነው። ለዛ ነው ኢትዮጵያ ቤት በርደን ካለባቸው ሀገራት አንዷ ነች፣ ወይም ደግሞ የዕዳ ጫና ካለባቸው ሀገራት አንዷ ነች የምትባለው። ኤክስፖርቷ ጋር ወይም ወደ ውጭ ከምትልከው ሸቀጥ አንጻር ከፍተኛ የሆነ የዕዳ መጠን አለባት። ይሄ ወደ ቀዩ መስመር አካባቢ ወይም ከፍተኛ የሚባለው አካባቢ የደረሰ ነው። ስለዚህ ዋናውም ደግሞ የዕዳ ጫና በሶስቱ ቢለካም በጂዲፒ አንጻር፣ በኤክስፖርት አንጻርና በመንግስት ገቢ አንጻር ቢለካም ዋናው ግን ብዙ ሀገራት የሚቀበሉት ያቺ ሀገር የዕዳ የመክፈል አቅሟ ከፍተኛ ነው ሊባል የሚችለው ከኤክስፖርት አንጻሯ ነው፣ ከኤክስፖርቱ አንጻር ነው። ስለዚህ ይሄ ደግሞ በኢትዮጵያ ሁኔታ ኤክስፖርት የምናደርገው ነገር አነስተኛና ስብጥሩም ጥቂት ስለሆነ ብዙም ኤክስፖርት ስለማናደርግ ያለብን የዕዳ ጫና ከፍተኛ ነው የሚባለው ከኤክስፖርት አንጻር ነው እንጂ ከጂዲፒ አንጻር ጥሩ ነበረ። ግን በዋናነት አንድ ሀገር መክፈል አቅሟን የሚለካው ወይም በሶስቱ ቢሆንም በዋናነት ግን ከኤክስፖርት አንጻር፣ ከዚህ አንጻር ሲታይ ኢትዮጵያ ወደ ቀዩ መስመር አካባቢ የገባ የዕዳ ጫና አለባቸው ከሚባሉ አፍሪካ ሀገራት አንዷ ነች። ለዛም ነው መንግስት ካለፉት 2 እና 3 ዓመታት ካለው በጀት የተወሰነውን ድርሻ ወደ ግጭትና ለመረጋጋትን ለማስወገድ ወይም መልሶ ማገገም ለማስወገድ ከዛ ውጭ ደግሞ ዕዳ ክፍያ በሚል ትልቅ በጀት መድቦ እየተንቀሳቀሰ ያለው ለዛ ነው። በተለይ የተወሰነ ጭማሪ የሚያሳይ ከሆነ አሁን ከዚህ በኋላ መክፈል አትችልም ወደሚለው ካቴጎሪ ትመደባለች። ከኤክስፖርት አንጻር ከጂዲፒው ቢታይ ጂዲፒው ትልቅ ስለሆነ ብዙም ችግር አልነበረም፣ ግን በዋናነት ከኤክስፖርት አንጻር ስለሚታይ ማለት ነውና ባለሙያው እንደሚሉት ከሆነ መንግስት የበጀት ጉድለት ለመሙላት ብድር ግዴታ ሲሆን ከውጭ ብድር የማግኘት እድል የተሻለ ስለሆነ በሀገር ውስጥ የሚንቀሳቀሱ ገንዘቦችን ለመበደር ከግሉ ሴክተሩ ጋር ሽሚያ ውስጥ መግባት የለበትም ይላል። ብሔራዊ ባንክ የዋጋ ግሽበት ለመቀነስና ጥሬ ገንዘብ እንቅስቃሴን ለመቆጣጠር በተለያዩ ጊዜያት ያወጣቸው መመሪያ ተከትሎ ለግል ባለሀብቶች የሚሰጠው የብድር አቅርቦት ቀንሷል። ይህ ደግሞ የግል ሴክተሩ በሚገባው ልክ እንዳይንቀሳቀስና ለኢኮኖሚው ጉልበት እንዳይኖረው ይገድበዋል ብለዋል። ግጭቶችን ተከትሎ ከውጭ አበዳሪ አካላት በብድርና በድጋፍ ይገኝ የነበረ ድጋፍ በመቀነሱ መንግስት የሀገር ውስጥ ብድር ላይ እንዲያተኩር ምክንያቱናል ይላሉ። የገንዘብ ሚኒስተሩ አቶ አህመድ ሺዴ የ9 ወር ሪፖርት ሲያቀርቡ በበጀት ዓመቱ 9 ወራት ውስጥ ከውጭ እርዳታ በበጀት ድጋፍ መልክ ይገኛል ተብሎ የታቀደው ገቢ እንደተጠበቀው አለመሆኑን መናገራቸውም ይታወሳል። ዶክተር አረጋ ሹመቴ በበኩላቸው መንግስት ያለበትን የበጀት ጉድለት ለመሙላት ገንዘብ ከማተም ይልቅ የሀገር ውስጥ ብድርን በአማራጭነት መውሰድ መጥፎ የሚባል ባይሆንም ብድሩን ወስዶ የሚሰሩ ፕሮጀክቶች ግን ያስወጡትን ገንዘብ የሚመልሱና ገቢ የሚያስገኙ መሆን ላይ ትኩረት ሊያደርጉ ይገባል ይላሉ። ሀገሪቱ ብድሮቿን ለመክፈል ጥሩ የሚባል ሁኔታ ላይ ብትሆንም ወደ ውጭ የሚላኩ እቃዎች ላይ ግን አበክራ መስራት እንደሚገባ ምክረ ሀሳባቸውን አስረድተዋል። ይሄም ነው ስብጥሩም አነስተኛ መሆኑ መዳረሻውም አነስተኛ መሆኑ ብዙም ከአመት አመትም መሻሻል ሁኔታው ዘንድሮ በ2/3 ኳርተር ላይ ጥሩ መሻሻል አለ። ወርቅ ገበያ የተሻለ ዋጋ በማምጣቱ፣ ቡና ገበያ የተሻለ በማምጣቱ የተሻለ ኤክስፖርት እንዳለን ነው አሁን ላይ ሪፖርቶች የሚያመለክቱት። በዚህ አሁን ባለው ሁኔታ የሚቀጥል ከሆነ ምናልባት የተወሰነ መሻሻል ሊያስፈልግ ይችላል። ስለዚህ የዕዳ ጫናዋን መክፈል የተሻለ አቅም አላት ተብላ እንድትመደብ ከተፈለገ የውጭ ወደ የምንልከውን ሸቀጧን ስብጥሩን ከፍ ማድረግ አይነቱን ማብዛት ይኖርባታል። መንግስት የሚያገኘውን የበጀት ጉድለት ለመሙላት የታክስ ገቢ አሰባሰብ ላይ ትኩረት ሊያደርግ እንደሚገባ ምክረ ሀሳባቸውን የሚለግሱ ዶክተር አረጋ ሹመቴ ኢኮኖሚ ላይ ያለው ተሳትፎ ለግል ሴክተሩ በመልቀቅ ገቢ የሚያገኙበትን መንገድ ማስፋት ይጠበቅበታል ተብሏል። እንደ ዶክተር አረጋ ሹመቴ ገለጻ ከሆነ የፕሮጀክቶች አስተዳደር ከብልሹ አሰራር የጸዳ ማድረግ እንዲሁም ደግሞ ለግጭቶች መፍትሄ በመስጠት የሰላም ሁኔታውን ማስተካከል ኢኮኖሚው የሚገኝበትን ጫና በግማሽ እንዲቀንስ ይረዳልን ብለዋል። ከተለያዩ ተቋማት የሚገኙ ድጎማዎችን ቅድመ ሁኔታዎች የሚያስቀምጡ ሲሆን ቅድመ ሁኔታዎቹ ደግሞ ለዋጋ ንረት መንስኤ ይሆናሉ ሲሉ ከብድር ጋር ተያይዘው ስላሉ ቅድመ ሁኔታዎችም አንስተዋል። ግን ያንን ድጎማ ለመስጠት ያንን ብድር ለመፍቀድ የመጡ ቅድመ ሁኔታዎች ለምሳሌ የገንዘብን የመግዛት አቅም በነፃ ገበያ እንዲወሰን ማድረግ፣ ድጎማዎችን መቀነስ፣ ማንሳት የሚሉ ነገሮች ናቸው ያመጡት እንጂ የመንግስት የአይኤምኤፍ ድጎማ ሳይሆን ከድጎማው ጋር የመጡት
ቅድመ ሁኔታዎች ናቸው። ዋጋ ግሽበትን ካባባሱት አንዱ በተለይ ነዳጅ፣ ዘይት ምናምን ያልሻቸው ይሄን ያመጣው የገንዘብ የመግዛት አቅም በነፃ ገበያ እንዲወሰን የመንግስት ድጎማውን ማንሳት ምናምን፣ እነዚህ ደግሞ የአይኤምኤፍ ቅድመ ሁኔታዎች ናቸው። ስለዚህ የተወሰኑ ሸቀጦች ላይ የማባባስ ሁኔታ ይታይባቸዋል ብለን መውሰድ እንችላለን። አሁንም በተለያዩ የሀገሪቱ ክፍሎች በተፈጠሩ ግጭቶች የሚፈናቀሉ ለወትሮው ራሳቸውን መደጎም የሚችሉ አሁን ላይ ግን በመንግስት ድጋፍ ላይ ጥገኛ የሆኑ ዜጎች መበራከታቸው ተጨምሮ ወጪ የሚጠይቅ ነው ባይ ናቸው። በመሆኑም ከተለያዩ ታጣቂዎች ጋር የሚደረጉ ውጊያዎችን በሰላማዊ መንገድ እንዲፈቱ በማድረግ መንግስት ወደ ልማት ስራዎችን ፊቱን በማዞር ኢኮኖሚውን ማከም ላይ የቤት ስራ ሊሰራ ይገባል ሲሉ ዶክተር አረጋ ሹመቴ ምክረ ሀሳባቸውን አስረድተዋል። ኢትዮጵያና ኬንያ ድንበር ተሻጋሪ መሰረተ ልማት ለመገንባት ስምምነት ላይ መድረሳቸውን አስታወቁ። ሁለቱ ጎረቤት ሀገራት ኢትዮጵያና ኬንያ የሁለትዮሽ ንግድን ለማጎልበት የሚያስችል ድንበር ተሻጋሪ የመሰረተ ልማት ፕሮጀክቶች ለመገንባት መስማማታቸው ተገልጿል። ሁለቱ ሀገራት ባሳለፍነው ሳምንት ሐሙስ በአዲስ አበባ በተካሄደው ስብሰባ ላይ በኢትዮ ኬንያ ድንበር ላይ የሸቀጦች የሰዎችና የዲጂታል አገልግሎት እንቅስቃሴን ለማሻሻል በሚያስችሉ ፕሮግራሞች ላይ ተስማምተዋል። በዚህም ኢትዮጵያና ኬንያ በዳዋ ወንዝ ራሙና ሱፉቱ ላይ 2 ድልድዮችን ለመገንባት ተስማምተዋል። ድልድዩ ተሽከርካሪዎችን ብቻ ሳይሆን የሚያስተላልፈው እንደ ትምህርትና ገበያ ያሉ የመሰረታዊ አገልግሎቶች የማያገኙ ማህበረሰቦችን ፍላጎት የሚያሟላ ነው ተብሏል። ሁለቱ ሀገራት በጋራ ባወጡት መግለጫ ዋና ዓላማዎቹ በኢትዮጵያና በኬንያ መካከል የመሰረተ ልማት ትስስርን፣ ማህበራዊና ኢኮኖሚያዊ ልማትን፣ የንግድ ማሳለጥንና ድንበር ተሻጋሪ ልማትን ማጎልበት ናቸው ማለታቸውን የኬንያ መገናኛ ብዙሃን ዘግቧል። እነዚህ እርምጃዎች ኢጋድ በድንበር መሻገሪያ ጊዜዎችን፣ የትራንስፖርት ወጪዎችን መቀነስና ቀጠናዊ ሸቀጦችን በዓለም አቀፍ ገበያዎች የበለጠ ተወዳዳሪ እንዲሆኑ በማድረግ እንዲሁም በኢትዮጵያና በኬንያ መካከል ቀጣይነት ያለው ንግድ በማጠናከር የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ወደ ስራ እንዲገባ ያለው ቁርጠኝነት ማሳያ ናቸው ተብሏል። ኬንያና ኢትዮጵያ በጉምሩክ ጉዳዮች ላይ የትብብርና የጋራ ድጋፍና ሌሎች የህግ ማዕቀፎችን በተመለከተ የሁለትዮሽ ስምምነትን በፍጥነት ተግባራዊ እንደሚያደርጉም ተመላክቷል። አዲስ አበባ የሚገኘው የኦነግ ዋና ቢሮ ከ4 ዓመታት በኋላ ለድርጅቱ መመለሱ ተገለጸ። የኦሮሞ ነጻነት ግንባር ኦነግ በአዲስ አበባ በጉለሌ ክፍለ ከተማ የሚገኘውንና ለረጅም ጊዜያት በመንግስት ጫና ተዘግቶበት እንደነበረ ሲናገር የቆየውን ዋና ጽህፈት ቤቱን ድጋሜ መክፈቱን ሰኔ 2 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ኦነግ ከነሐሴ 2012 ዓ.ም ጀምሮ ተዘግቶ የነበረውንና በአዲስ አበባ የሚገኘውን ዋና ቢሮውን ለማስመለስ በይበልጥ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የቻለውን ያህል ጫና ሲያደርግ እንደነበር አስታውቋል። በመሆኑም የምክር ቤቱ እንዲሁም ሌሎች ተወካዮች በተገኙበት ቢሮውን ለማስመለስ መቻሉን አስታውቋል። ድርጅቱ አክሎም ዋና ጽህፈት ቤቱ እንዲመለስለት የኢትዮጵያ ምርጫ ቦርድ የራሱን አስተዋጽኦ ማድረጉንም አስታውቋል። መንግስት በሽግግሩ ዘመን የግንባሩ ጽህፈት ቤት የነበረውን ቢሮ ለግንባሩ የመለሰው ግንባሩ ከመንግስት ጋር የሰላም ስምምነት ተፈራርሞ ወደ አገር ውስጥ ከገባ በኋላ ነበር። ሆኖም መንግስት ባለፉት 4 ዓመታት የግንባሩን ቢሮ ዘግቶ ነበር። ከ200 በላይ ጽህፈት ቤቶች እንዳሉት የጠቀሰው ኦነግ በቀጣይ በተዋረድ የተዘጉ ጽህፈት ቤቶች እንዲከፈቱለት ውትወታዎቹን እንዲቀጥል አስታውቋል። አደረጃጀቶቹን ለማጠናከር ተስፋ አድርጎ እንደሚሰራም ገልጿል። ወደ ዕለቱን በታሪክ ጥንክራችን ስናልፍ 20 ዓመት የደፈነው የ1997 ምርጫ ውጤትን ተከትሎ ህዝባዊ አመጽ የተቀሰቀሰው በያዝነው ሰኔ ወር መጀመሪያ ነበር። ከ20 ዓመት በፊት በሰኔ ወር የመጀመሪያ ቀን በ1997 ዓ.ም በኢትዮጵያ ለሶስተኛ ጊዜ የተደረገው ሀገራዊ ምርጫን ተከትሎ በተከሰተው ቀውስ በርካታ የአዲስ አበባ ከተማ ነዋሪዎች በመንግስት ታጣቂዎች የተገደሉበት ዕለት ነበር። የምርጫ ውጤቱን በመቃወም የተጀመረው ህዝባዊ አመጽ በመንግስት ያልተመጣጠነ የኃይል እርምጃ በርካቶችን ለሞት ዳርጓል። ባልደረባችን ሰናይት ንጉሱ የ1997 ዓ.ም ሰኔ ወርን መለከተ ተከታዩን ጥንክር አዘጋጅተዋለች። 20 ዓመት የደፈነው የ1997 ሶስተኛ ሀገር አቀፍ ምርጫ በኢትዮጵያ ታሪክ ከፍተኛ የሆነ የፖለቲካ መነቃቃት የታየበት መሆኑ በርካቶች ይገልጻሉ። የፖለቲካ ፓርቲዎች ፉክክርና ጥምረት፣ የሀገሪቱ ህዝብ ንቁ ተሳትፎ ለአብነት የሚጠቀሱ የወቅቱ ክስተቶች ነበሩ። በወቅቱ በሀገሪቱ ህዝብ ዘንድ ከፍተኛ ድጋፍ ያገኘውና በገዢው ኢህአዴግ ባለስልጣናት ጭምር ስጋት ይጠቀስ የነበረው የቅንጅት ለአንድነትና ለዲሞክራሲ ፓርቲ ነው። በዚህ ምርጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የድምጽ የበላይነትን ስለማግኘቱም የወቅቱ ታሪክ ያስረዳል። ኢህአዴግ፣ ንብ እና የቅንጅት ሁለት ጣት ልዩ ምልክቶች የ1997 ምርጫ ትኩሳቶች ነበሩ። የኋላ ግን አዲስ አበባ ላይ አሸናፊ መሆኑ የተረጋገጠለት ቅንጅት አዲስ አበባን እንዲረከብና ምክር ቤት እንዲገባ አማራጭ ቀረበ።
በዚህ አጋጣሚ በሀገሪቱ በተለይም አዲስ አበባ ላይ ሁከቶች መቀስቀስ፣ ህዝባዊ አመጽ መቀጣጠል ጀመረ። የፖለቲካ ምሁራን፣ የዩኒቨርሲቲ ተማሪዎች፣ ወጣቶችና የተለያዩ ማህበረሰብ ክፍሎች ህዝባዊ አመጹን ተቀላቀሉ። ኢህአዴግም የኃይል አማራጮችን መጠቀም ጀመረ። በርካታ የቅንጅት አመራሮች፣ አባላትና ደጋፊዎች ታሰሩ። ህዝባዊ አመጹን የተቀላቀሉ በርካቶችም የጥይትና የጸጥታ አካላት ዱላ ሰለባ ሆኑ። በአዲስ አበባ ጎዳናዎች ላይ አስክሬኖች ታዩ። ኢህአዴግ ንብም በርካቶችን ነደፈች። የሰኔ 1 የ1997 ዓ.ም የሶስተኛው ዙር ምርጫ ውጤት መሰረቁን ተከትሎ በኢትዮጵያ ከፍተኛ የሆነ እንቅስቃሴና ተቃውሞ ተካሄደ። የምርጫ መሰረቁን በመቃወም አደባባይ በወጡ ዜጎች ላይ በአገዛዙ ትዕዛዝ መሰረት ጭካኔ በተሞላበት እርምጃ ተወሰደባቸው። ነገሩን አስከፊ የሚያደርገው ሙሉ ለሙሉ ወታደራዊ ትጥቅ በታጠቁ ወታደሮች አደባባይ ላይ ባዶ እጃቸውን በወጡ ዜጎች ላይ በአልሞ ተኳሽ የተወሰደው እርምጃ የስርዓቱን አምባገነንነት ፍንትው አድርጎ የሚያሳይ ነው የሚሉ በርካቶች ናቸው። በወቅቱ የነበረው አስከፊ ጭፍጨፋ የአገዛዙ ስርዓት ዋና መሪ የነበሩት አቶ መለስ ዜናዊ የሀገሪቱ የጸጥታ ኃይሎች በሙሉ በአንድ እዝ ሰንሰለት ስር ገብቶ ተጠሪነቱ በቀጥታ ለእርሳቸው እንዲሆንም በሬዲዮና በቴሌቪዥን መመሪያና አዋጅ አስነገሩ። በዚያን ጊዜ ለአቶ መለስ ዜናዊና ለመንግስታቸው ጥሪ የተቀበሉትና በልዩ ስማቸው አጋዚ ጦር የሚባለው በአዲስ አበባ ቁጥሩ ቀላል የማይባል የሰው ህይወትን አጥፍቷል። በሺህ የሚቆጠሩ ነጻነት ጠያቂዎችን በአገዛዙ ስርዓት አገልጋዮች አማካኝነት ወደ ተለያየ ማጎሪያ ስፍራዎችን በመውሰድ ለስቃይና ለእንግልት ዳርጓቸዋል። ሰኔ 1 1997 ዓ.ም ከመከሰቱ በፊት በነበሩት ቀናትም የምርጫ ውጤቱን አንቀበልም ያሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ግንቦት 28 1997 ዓ.ም በግቢው ሰላማዊ ሰልፍ ማድረጋቸውን ተከትሎ በማግስቱ የታጠቁ የመንግስት ኃይሎች የአዲስ አበባ ዩኒቨርሲቲ ከበባን በማድረግ በተማሪዎች ላይ ድብደባና ስቃይን ፈጽመው ጥቂት የማይባሉትንም ወደ ኮተቤ መምህራን ኮሌጅ ያጉዟቸው ጀመረ። የተማሪዎችን ታፍኖ መወሰድ ያልተቀበሉትና ለነሱ ድምጽ እንሆን ያሉ ዜጎችም በኮተቤ መምህራን ኮሌጅ በር ሆነው ተቃውሟቸውን ለማሰማት ቢሞክሩም በአገዛዙ ጠባቂዎች የኃይል እርምጃ በመወሰዱ ህይወታቸውን ያጡና ለአካል ጉዳት የተዳረጉ በርካቶች ናቸው። የሰኔ 1 1997 ዓ.ም የግፍ ጭፍጨፋ መንስኤ የሆነው መነሻ አጋጣሚ መርካቶ፣ አብነት፣ መሳለሚያ፣ ጎጃም በረንዳና በአብዛኛው የአዲስ አበባ አካባቢዎች ላይ የተቀጣጠለው የህዝብ ቁጣ በኃይል ለማፈን በተሞከረበት አጋጣሚ ቁጥራቸው ቀላል የማይባሉ ወጣት፣ ህጻናት፣ አዛውንቶች የሞትን ጽዋ ተጎንጭተው እስከ ወዳኛው ተሸኝተዋል። ቅስማቸው ተሰብሮ ከቤት የዋሉ፣ ተስፋቸው ተሟጦ ጽልመት የወረሳቸው ቤት ይቁጠራቸው። የሰኔ 1 1997 ዓ.ም በተደረገ የግፍ ጭፍጨፋ ሰለባ የሆኑ ዜጎች ሁሌም በኢትዮጵያ ልብ ውስጥ ሲዘከሩ ይኖራሉ። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የዋግነር ቡድን በማሊ ከ3 ዓመታት ቆይታ በኋላ ለቆ መውጣቱን አስታወቀ። የሩሲያ የግል ወታደራዊ ኩባንያ ዋግነር ከማሊ መውጣቱን በማስታወቅ በምዕራብ አፍሪካዊቷ ሀገር ከ3 ዓመታት በላይ ያስቆጠረውን እንቅስቃሴ ማብቃቱን ይፋ አድርጓል። ዋግነር በቴሌግራም ላይ በሰጠው መግለጫ ተልእኮ ተጠናቋል፣ እናም ዋግነር ወደ ቤት እየተመለሰ ነው ብሏል። የአካባቢው የመንግስት ኃይሎች መሬታቸውን ለመከላከል የሚያስችል ጠንካራና ስነስርዓት ያለው ሰራዊት እንዲፈጥሩ ረድቷል ሲል አስታውቋል። ሁሉም የክልል ዋና ከተሞች ወደ ህጋዊ ባለስልጣናት ቁጥጥር ተመልሰዋል ሲል ቡድኑ ገልጿል። በሺህ የሚቆጠሩ ታጣቂዎችና አዛዦቻቸው ለዓመታት ሲቪሎችን ሲያሸብሩ ነበር ሲልም አክሏል። በሳህል ክልል ውስጥ የምትገኘው ማሊ ከ2012 ጀምሮ በአማጽያን ቡድን ጥቃት እየተናጠች ትገኛለች። በሀገሪቱ ያለው ወታደራዊ መንግስት ከፈረንሳይና ከሌሎች አጋሮች ጋር ያለውን ግንኙነት ካቋረጠ በኋላ ሩሲያ እንድትደግፈው ጥያቄ ማቅረቡ ይታወቃል። ሪፖርቶች ምንም እንኳን ስለ ዋግነር መውጣት ቢያመላክቱም ሩሲያ በምዕራብ አፍሪካዊቷ ሀገር ከአፍሪካ ኮርፕስ መንግስት ቁጥጥር ስር ያለ ወታደራዊ ኃይል ጋር መስራቷን ትቀጥላለች ብሏል። በያዝነው ዓመት መጀመሪያ ላይ በወታደራዊ አገዛዝ ስር የሚገኙት ሶስቱ ሀገራት ማሊ፣ ቡርኪና ፋሶና ኒጀር ከምዕራብ አፍሪካ ቀጠናዊ ቡድን ኤኮዋስን በይፋ ለቀው ወጥተዋል። የሳህል ግዛቶች ህብረት የተሰኘ የየራሳቸው ቡድንም መስርተዋል። ትራምፕ በሎስ አንጀለስ ተጨማሪ 2000 የብሔራዊ ዘብ እና 700 የባህር ኃይል አባላትን አሰማሩ። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት 4ኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 የብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናት ገልጸዋል። በሎስ አንጀለስ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ከአገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ 4ኛ ቀኑን ይዟል። የአሜሪካ ወታደሮች በሀገሪቱ ህግ ማስከበር ውስጥ ሲሳተፉ ማየት የተለመደ አይደለም። ዶናልድ ትራምፕ ስደተኞችን ከአገር የማባረር ፖሊሲን በመቃወም ለተቃውሞ ጎዳና የወጡ ሰልፈኞችን ለመቆጣጠር የባህር ኃይል አባላትን እንዲሁም ተጨማሪ የብሔራዊ ዘብ ወታደሮችን ለማሰማራት መወሰኑ ውጥረት ፈጥሯል። የትራምፕ አስተዳደር በአገሪቱ በህገ ወጥ መንገድ የሚኖሩ ስደተኞችን ከአገር ለማባረር ከወሰዳቸው እርምጃዎች ሁሉ ይህ ጠንካራ ነው ተብሎለታል። ሰኞ አመሻሽ ላይ ፖሊስ በሎስ አንጀለስ መሀል በሚገኘው ከፌዴራል የስደተኞች ማቆያ ማዕከል ውጪ የተሰበሰቡ በመቶዎች የሚቆጠሩ ተቃዋሚዎችን መበተን ጀምሯል። ፔንታገን ሰኞ 2000 የብሔራዊ ጥበቃ ጦር ሰራዊት አባላት እንዲሰማሩ መጠየቁን አረጋግጦ ይህም አሁን በሎስ አንጀለስ የተሰማሩ ወታደሮችን ቁጥር ወደ 4000 ከፍ ያደርገዋል። ወደ ልዩ ጥንክራችን ስናልፍ የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌት ገለቴ ቡርቃ ጎን እንደሚቆም አስታውቋል። ኢትዮጵያን በመወከል በተለያዩ የዓለም መድረኮች በርካታ ድሎችን ያስመዘገበችው አትሌት ገለቴ ቡርቃ በትዳር አጋሯ ከፍተኛ በደል እንደደረሰባት ከሰሞኑ ይፋ ማድረጓ ይታወሳል። ይህንን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ሰጥቷል። ይሁንና በአትሌቷ ሕይወት የተከሰተው ምንድነው? ዝርዝር መረጃዎችን ባልደረባችን አዲስ አለም አባቡ አዘጋጅተዋለች። አትሌት ገለቴ ቡርቃ በባለቤቷ መዘረፏን ተናገረች። አትሌት ገለቴ ቡርቃ በሩጫ ህይወታ ያፈራችው ንብረት በባለቤቷ ገብረመድህን ገብረ ማርያም ምክንያት ማጣቷን ለአንድ የቴሌቪዥን ጣቢያ ቃለ ምልልስ ተናግራለች። አትሌቷ ከባለቤቷ ጋር የተዋወቁበት አጋጣሚ እሱ የታክሲ ሹፌር ሆኖ እሷ በተለያዩ ቦታዎች ስትንቀሳቀስ ያደርሳል ይመልሳል። በመሃል መግባባት ተፈጥሮ ወደ ፍቅር ህይወት ያመራል። በ2000 ዓ.ም ወደ ትዳር ያመራው ይህ የፍቅር ግንኙነት ፍጹም ሰላማዊ ሆኖ እየሄደ ባለበት ወቅት በ2009 ዓ.ም ለውድድር ወደ አሜሪካን ሀገር ታቀናለች። ውድድሩን ድል አድርጋ አጠናቃ ስትመለስ ግን ፍጹም ያልጠበቀችው ዱብዳ ይጠብቃታል። እንደ ቀድሞ ባለቤቷ እቅፍ አበባ ይዞ አልጠበቃትም። ጭራሹንም ከቤቱም ጠፍቶ ነበር። በዘመድ አዝማድ ስታፈላልገውም ጸበል ሄዷል የሚል የቤተሰቦቹ ምላሽ ታገኛለች። የዝምታ ያላማራት አትሌቷ ከ8 ወር ቆይታ በኋላም የፍርድ ቤት ክስ የፍቺ ወረቀት ደረሰኝ ትላለች። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው። ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድነው የምትፋቱት ብላ ዳኛ ሲጠይቅ አይ እኔ የሆነች አንድ ብጣሽ ደብዳቤ ይኸው ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሶ ጋር እዚህ አሁን ነው ያየሁት፣ አልተያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። በሃይማኖታዊ ስርዓት የተመሰረተው ትዳሬ እንዳይፈርስ ብዙ ታግያለሁ። አይ እሱ ከፈለገ መፍረስ ይችላል ተብዬ ትዳሬን በፍርድ ቤት ፈረሰም ትላለች።
ከዛ በፊት ንብረቶቹ በእሱ ስም ውክልና ሰጥቼ ነበር። ከነበሩት መኖሪያ ቤቶችና መሬቶች መካከል በአዲስ አበባ ላይ የተለያዩ ቦታዎች ቦሌ፣ ገርጂ፣ የካ፣ ሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ በተጨማሪም 5 ተሽከርካሪዎችን እንዲሁም ከትዳሬ በፊት የነበሩኝን ቤቶች ጭምር እንደሸጣቸው ነገረኝም ትላለች። በመንግስት የተሸለምኩት መኖሪያ ቤት ሳይቀር እናቱ ለጋር ጀርባ ለኑሮ ምቹ ያልሆነ ቤት ይኖሩ ስለነበር ለምን እዛ ቤት ከሚኖሩ እዚህ አይኖሩም ብዬ እሳቸውን ከዛ አውጥቼ እዚህኛው ቤት አስገብቼም ጭምር አሁን ግን ለእናቱ እንደሸጠላቸው ነገረኝ ትላለች። በፍርድ ቤት ውሳኔ 10 መኖሪያ ቤቶች ለሱ ተፈርደዋል። የቀረውን 1 ቤትና 1 ያሪስ መኪና ላይ እየተከራከረን ፍርድ ቤት ሁለታችንም እንድንካፈለው ውሳኔ ሰጥቷል። እሱንም ለመውሰድ እየተንቀሳቀሰ ነው። በላቤ ያፈራውትን ንብረት ሙሉ በሙሉ አጥቼ ጭራሽ አሁን በህይወት እንዳልኖር እየዛተብኝም ነው። ህዝብና መንግስት ይድረስልኝ ስትል በእንባም ጭምር ገልጻለች። በዚህ ሁሉ ውጣ ውረድ ምክንያት አትሌት ገለቴ ልምምድ እንዳቆመች ላለፉት 1 ዓመት በፍርሃት ምክንያት ከቤት መውጣት እንዳልቻለችም ተናግራለች። ይህንኑ ጉዳይ አስመልክቶ በኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት በሰጠው መግለጫ ጉዳዩ የተደጋገመ እንደሆነና ብዙ ገለቴዎች ከዚህ በፊት ይህን ችግር እንዳጋጠማቸው ገልጸው ወደፊት ፌዴሬሽኑ ከአትሌቷ ጎን እንደሚቆም በአትሌት ስለሺ ስህንና በአትሌት መሰረት ደፋር አማካኝነት ለጋዜጠኞች መግለጫም ሰጥተዋል። አትሌቶች እንግዲህ የራሴን እንኳን ብናገር ለ20 ዓመት የተዘጋ ኑሮ ነው የምንኖረው። እድለኛ ሆኖ ጥሩ ሰው ያጋጠመው ሻይን አውት አድርጓል። እንደ ገለቴ አይነቶቹ ግን ይሮጣሉ፣ ይመጣሉ፣ ገንዘባቸውን ይሰጣሉ፣ ባሌ አካሌ ብለው ውክልና ሙሉ ለሙሉ ይሰጣሉ። እነሱ ለመሮጥ ሲሄዱ ንብረታቸው በጎን ይሄዳል። በአትሌት ገለቴ ቡርቃና በቀድሞ ባለቤቷ ገብረመድህን ገብረ ማርያም የክስ ሂደት አሁንም ፍርድ ቤት የያዘው ጉዳይ በመሆኑ የመጨረሻውን የደረስንበትን ደግሞ በቀጣይ ይዘንላችሁ እንቀርባለን። አዲስ አለም አባቡ ነኝ። መረጃ ከተለያዩ ድረገጾች። አይዞሽ ገለቴ አይዞሽ በቃ ምን እናርግ፣ በቃ ምንም ማድረግ አይቻልም። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ሁኑ። ከዜናዎቹ ጋር አብራችሁ የቆየው ትራዲት ጌታቸው ነኝ። ጤና ይስጥልኝ።